ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ብሩታው ሰላምታችን በያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቱብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ፣ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በእርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። በአርሲ ዞን ትናንትና ጨምሮ ባለፈው ሳምንት ውስጥ ከ30 በላይ ሰዎች መገደላቸውን የአካባቢ ምንጮች ተናገሩ። ኦሮሚያ ክልል አርሲ ዞን ትናንትና ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች 30 በላይ ሰዎች መገደላቸውን ነዋሪዎችና የቤተ ክርስቲያን ኃላፊዎች ለቢቢሲ ተናገሩ። ወደ የካቲት 22 2018 ዓ.ም ምሽት በተፈጸመው ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ ሶስት የአካባቢ ምንጮች ተናግረዋል። አብራችሁ ስትቆዩ የምታደምጡት ይሆናል። አሜሪካ ኢራን ላይ መጠነ ሰፊ ወታደራዊ እርምጃ መውሰድ እንደምትቀጥል ትራምፕ ተናገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወስደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታወቁ። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም አሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለ ገልጾ ቴህራን የተደቀነው አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግሯል። በዝርዝር የምታደምጡት ይሆናል። ኢራን በኳታርና በሳውዲ ነዳጅ ማዕከላት ላይ የፈጸመችው ጥቃት ከፍተኛ የዋጋ ጭማሪ ታየ። ኢራን በኳታርና በሳውዲ አረቢያ የነዳጅ ማምረቻ ተቋማት የተሰነዘረችው ጥቃት ምርት ላይ ተጽዕኖ ይኖራቸዋል በሚል ስጋት በአውሮፓ ውስጥ ከፍተኛ የዋጋ ጭማሪ መታየቱ ተዘገበ። ኳታር መንግስት ንብረት በሆነው በኤልፒጂ ጋዝ ማምረቻ አቶ ኢነርጂ የተወሰዱ ክፍሎች ላይ ኢራን በሰነዘረችው ጥቃት ሳቢያ ምርት መቋሙን አስታወቀ። ታደምጡታላችሁ። ከብራን አድማጮቻችን አብረን ስንቆይ ይህንና ሌሎች ያዘጋጀንላችሁን ወደ እናንተ እናቀርባለን። ድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እያልን ወደ ዝርዝር መረጃው አቀናን። በኦሮሚያ ክልል አርሲ ዞን ትናንትና ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተ ክርስቲያን ኃላፊዎች ለቢቢሲ ተናገሩ። ወደ የካቲት 22 2018 ዓ.ም ምሽት በተፈጸመው ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ ሶስት የአካባቢ ምንጮች ገልጸዋል። ቢቢሲ ያናገራቸው 5 የአካባቢ ነዋሪዎችና የቤተ ክርስቲያን ኃላፊዎች እንደገለጹት አርሲ ዞን ውስጥ በሚገኙ ሸርካና መርቲ ወረዳዎች ጥቃት መፈጸም የጀመረው ባለፈው ሳምንት መጀመሪያ አንስቶ እንደሆነም ተናግሯል። 17 2018 ዓ.ም መርቲ ወረዳ በፈርሳ በተባለው ቀበሌ በተፈጸመው የመጀመሪያው ጥቃት 4 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁ የአካባቢው የቤተ ክርስቲያን ኃላፊዎችና አንድ ነዋሪ ተናግሯል። በአቅራቢያ በሚገኙ ስፍራ አባቱ ላይ ጥቃት እንደተፈጸመ የገለጸው ሌላ አንድ ነዋሪ 4ቱ ነዋሪዎች የተገደሉት በጥይት እንደሆነም ተናግሯል። ይህ ጥቃት በኋላ ወደ እነሱ አካባቢ የመጡ ታጣቂዎች አባቱን እግራቸው ላይ በስለት ፋስ በመምታታቸውና ቤታቸውን ማቃጠላቸውን ተናግሯል። አንድ አካባቢ የቤተክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያን ጓደኞች ናቸው። ምን ክርስቲያን ትገላላችሁ ስላለ ተባባሪ ብለው እሱንም ገለውለታል ብሏል። ከፍተኛ ሟቾች ቁጥር የተመዘገበው ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 2018 ዓ.ም እንደሆነ ምንጮች አስረድተዋል። ሽርካ ወረዳ ጃዊ ዋጩ ቀበሌ በተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተክርስቲያን ኃላፊዎችና ነዋሪዎችም ተናግሯል። አካባቢው የሚገኙ ጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አባልና አካባቢ ነዋሪ የሆኑ አንድ ኃላፊ ከቀኑ 9 ሰዓት አናስበው መጡብን፣ ከዚያም በኋላ ሆነውን አድርገው 21 ሰዎች በጥይት ጨርሷል፣ ፈለጉትን ነገር አድርገው ገቡ ሲሉ የተፈጠረውን አስረድቷል። በዘመዶቻቸውን መገደላቸውንም አክሏል። ነዋሪዎቹ የተገደሉት በየተገኙበት እንደሆነ የሚናገሩት ምንጮቹ መንገድ ላይም ቤታቸው ውስጥም ጥቃት እንደተፈጸመ ገልጿል። ሐሙስ ዕለት የተገለጠው ነዋሪዎች በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበላቸውንም አስረድቷል። ቢቢሲ ያናገራቸው 3 ምንጮች እንደተናገሩት መንግስቱ ከሆኑ 9 ወይም 10 ሰዓት ገደማ በዚህ ቀበሌ የተፈጸመ ሌላ ጥቃት 8 ሰዎች ተገለዋል፣ 5 ሰዎች ደግሞ ታግተዋል ወሰዳቸውን የአካባቢ ነዋሪ የሆኑ የቤተክርስቲያን ኃላፊ ገልጸዋል። ተጨማሪም ታጣቂዎቹ የአካባቢ ነዋሪዎች ቤቶችና ቤተክርስቲያን አስተዳደር ጽሕፈት ቤት ማቃጠላቸውንም አስረድቷል። እንደገና ሽማግሌዎችን፣ አሮጊቶችን እሳት ውስጥ እየጨመሩ እዚያው አቃጠሏቸው የሚለው ነዋሪ ከዚህ ጥቃት በኋላ እርሳቸው ጨምሮ በርካታ የአካባቢ ነዋሪዎች መሻቸውንም ተናግሯል። ሁለቱ ጥቃቶች ጉዳት የደረሰባቸው 8 ሰዎች ሕክምና እየተከታተሉ እንደሆነ ምንጮች አስረድተዋል። ትናንትና ሌሊትም በዚህ ላይ ሽርካ ወረዳ ቢያንስ 2 ነዋሪዎች እንደተገደሉ አንድ ነዋሪና የአንድ የቤተ ክርስቲያን ኃላፊ ለቢቢሲም ተናግሯል። ሁሉ ጥቃት አዛውንቱ የሆኑ 2 ወንድማማች ቤታቸው ውስጥ
እንደተገደሉ ገልጸዋል። ሌላ የአካባቢ ነዋሪ በበኩላቸው የተገደሉት 5 ሰዎች ናቸው ብሏል። በትሮዳር አስተዳደር አቶ ከሊል ገና ጥቃቱ መፈጸሙን ለቢቢሲ አረጋግጠው አቶ ሃይማኖት ተኮር እንዳልሆነም ተናግሯል። አራቱ ሟቾች ውስጥ አንዱ ሙስሊም መሆኑን የጠቀሱት አስተዳደሩ መጀመሪያ ጥቃት የተፈጸመው ሙስሊም ነዋሪ ላይ እንደሆነ ገልጸው ሌሎቹ 3 ክርስቲያኖች የተገደሉት ሙስሊም ሲጠቃ በመከላከል መሆኑን ተናግሯል። አቶ ከሊል ጥቃቱን ሸኔ ሲሉ የጠሯቸው ታጣቂዎች እንደፈጸሙት ገልጸው የተፈጸመው ጥቃት 4 ቤቶች እንደተቃጠሉ አክሏል። ኃይሎች ጋር ወደ አካባቢ በመሰማራታቸው ዝርዝር መረጃ መስጠት እንደማይችሉ የገለጹት የወረዳው አስተዳደር የጸጥታ ኃይሎች ከታጣቂዎች ጋር የተኩስ ልውውጥ ማድረጋቸውንም ተናግሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ቅዳሜ የካቲት 2018 ዓ.ም ባወጣው መግለጫ ምስራቅ አርሲ 20 ንጹሐን ኦርቶዶክሲያን በግፍ መገደላቸውን ሕይወት የተረፉትም ታግተው የደረሱበት እንደማይታወቅ ገልጾ ከ10 በላይ አባወራዎች ቤትና ንብረት በቃጠሎ መውደሙንም አስታውቋል። ቋሚ ሲኖዶስ በንጹሐን ላይ የተፈጸመው ግድያ ሃይማኖት ስም የተፈጸመ ነው ያሉ ሲሆን ሃይማኖት ስም የሚፈጸም እንጂ የሃይማኖት ሰዎች ግን አይደሉም ብሏል። ሲኖዶሱ አክሎም ለረጅም ዘመናት ተከባብረው አብረው የኖሩ ሃይማኖት ተቋማት መካከል ግጭትን መፍጠር ዓላማው በማድረግ ጥቃቱ መፈጸሙን ገልጿል። እስልምና ሃይማኖት ተከታዮችና ሕዝብ ክርስቲያን በጋራ ያወግዛቸው ይገባል ሲሉ አክሏል። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እሁድ የካቲት 22 2018 ዓ.ም ባወጣው መግለጫ በንጹሐን የኦርቶዶክስ ክርስትና ሃይማኖትና ተከታዮች ወገኖቻችን ላይ ደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የትኛውንም ሃይማኖት አይወክልም ያለው ጠቅላይ ምክር ቤቱ ይልቁንም በሃይማኖት መካከል ለዘመናት ያለውን የመከባበር እሴት ወደ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲሉም ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ደግሞ ምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክስ እምነት ተከታዮች ጥቃቱ በየትኛውም የሀገራቸው ክፍል በነጻነት ሰርተው የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን የሚጋፋ ነው ብሏል። ሁሉ መንግስትና የአካባቢ መስተዳደር ችግሩን በመፍታት ጥረት እያደረገ ነው ያለው ቋሚ ሲኖዶስ ጥረቱን እንዲያጠናክር ወደፊትም ችግሩ እንዳይደገም መሰረቱ የሚፈታ እርምጃ እንዲወስዱም ጠይቋል። ኢትዮጵያ ሃይማኖት ተቋማት ጉባኤ የተፈጸመው ግድያ አውግዞ ይህን ኢሰብአዊና ኢሃይማኖታዊ እጅግ ዘግናኝ ተግባር የፈጸሙትን አካላት መንግስት ተከታትሎ ለፍርድ እንዲያቀርብም አሳስቧል። ጉባኤው ባወጣው መግለጫ መንግስት በአካባቢው የሚኖሩ ንጹሐን ዜጎች ላይ ተመሳሳይ ጥቃት በድጋሚ እንዳይፈጸም በቂ ጥበቃ እንዲያደርግም ጠይቋል። በተጨማሪም የሃይማኖት ተቋማት ይህን ዘግናኝ ተግባር በአንድ ላይ ድምፅ እንዲቃወሙ እንዲሁም በአንድነት በመቆም ተመሳሳይ ጥቃት እንዳይፈጠር የሚችሉትን ሁሉ እንዲያደርጉም ጥሪ አቅርቧል። ጥቅምት ወር በምስራቅ አርሲ ዞን ቡኑ፣ በበርቲ፣ በሽርካና በሆሎንቆ ዋቤ ወረዳዎች ውስጥ የሚገኙ ኦርቶዶክሳውያን ሃይማኖት ተከታይ ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመው ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰቦችና አካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ለቢቢሲ መግለጻቸው ይታወሳል። ፌዴራል መንግስቱም ሆነ በኦሮሚያ ክልል በተከታታይ ቀናት በተፈጸመው ግድያ እስካሁን ድረስ በይፋ የሉት ነገርም የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወስደው መጠነ ሰፊ ወታደራዊ እርምጃ እንደሚቀጥል አስታወቀ። ኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም አሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለ ገልጾ ኢራን የተደቀነው አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥለውም ተናግሯል። አሜሪካ ወታደሮች ሚዲያ ላይ ለመስጠት የተዘጋጀ ስነ ስርዓት ላይ ንግግር ያደረጉት ትራምፕ የኢራን ሚሳይል መርሃ ግብር የኒውክሌር ግንባታ ለመሸፈን ያለመ ነበር ሲሉም ተደምጧል። የጦር መሳሪያና የረጅም ርቀት ሚሳይል የታጠቀ የኢራን መንግስት መካከለኛው ምስራቅና የአሜሪካ ህዝብ ሊታገሱት የማይገባ ስጋት ነው ብሏል። ኢራን ላይ እየወሰዱ ያሉት እርምጃ ዓላማው አገሪቱን የሚሳይል ግንባታ አቅም እንዲሁም ባህር ኃይል ማምከን መሆኑን ፕሬዝዳንት ገልጿል። የተገደሉት የአሜሪካ ወታደሮች ስም ዘመቻው አጠናክረን እንቀጥላለን ብሏል። ኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝዳንቱም ገልጿል። ዘመቻው መነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱት ትራምፕ እዚህም በላይ የመዝለቅ አቅም አለው ሲሉም ተናግረዋል። ኢራን በኳታርና በሳውዲ አረቢያ የነዳጅ ማምረቻ ተቋማት የተነዘረችው ጥቃቶች ምርት ላይ ተጽዕኖ ይኖራቸዋል በሚል ስጋት በአውሮፓ ውስጥ ከፍተኛ የዋጋ ጭማሪ መታየቱ ተዘገበ። ኳታር መንግስት ንብረት በሆነው በኤልፒጂ ጋዝ ማምረቻ ኳታር ኢነርጂ የተወሰኑ ክፍሎች ላይ ኢራን በሰነዘረችው ጥቃት ሳቢያ ምርት መቆሙን አስታውቋል። ባህረ ሰላጤው ሀገር ኳታር በተፈጥሮ ጋዝ ምርቷ ዓለም ላይ ቀዳሚ ከሆኑት ከአሜሪካ፣ ከአውስትራሊያ እና ከሩሲያ ጋር የምትጠቀስ ሀገር ስትሆን ኳታር ጋዝ ማምረቻ ላይ ጥቃት በፈጸሙ ከተሰማ ከአጭር ጊዜ በኋላ አውሮፓ ውስጥ የተፈጥሮ ጋዝ ዋጋ ላይ 50 በመቶ ጭማሪ ታይቷል።
ተመሳሳይ የሳውዲ አረቢያ መከላከያ ሚኒስቴር ጠቅሶ የሀገሪቱ ዜና ወኪል እንደዘገበው ትናንትና ሰኞ ጠዋት ላይ ድሮኖች ራስ ጣዱር በተባሉ የነዳጅ ማጣሪያ ላይ ጥቃት ለመፈጸም ሙከራ አድርጓል። ድሮኖቹ ለማክሸፍ በተደረገው ሙከራ ትንሽ እሳት መነሳቱም ተናግሯል። ጥቃቱ የተዘዘበት ነዳጅ ማጣሪያ በዓለም ትልቁ ከሆኑት ማጣሪያዎች መካከል አንዱ ሲሆን በቀን 550 ሺህ በርሚል ነዳጅ የማጣራት አቅም ያለው ተብሏል። ይህ ነዳጅ ማጣሪያ መካከለኛው ምስራቅ ውስጥ ካሉት ትልቁ ሲሆን የሳውዲ አረቢያ ነዳጅ ምርት ተቀዳሚ ተጠቃሽ ማዕከል ነው። ይህ በኳታርና በሳውዲ የነዳጅ ማምረቻ ተቋማት ላይ ጥቃት የሰነዘረ መርከቦች ዓለም 1/5ኛው ነዳጅና አብዛኛው የኳታር የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ሰርጥ ጥቃት ይፈጽማል በማለት መርከቦች በቆሙበት ጊዜ ነው። የባህር ላይ እንቅስቃሴ መስተዋወል በነዳጅ ተቋማት ላይ የሚፈጸመው ጥቃትና ጦርነቱ ሊራዘም ይችላል የሚለው ስጋት በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪም አስከትሏል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።